በዛሬው ቪዲዮ ብዙዎቻችን ልብ የማንለው ነገር ግን በጣም ወሳኝ የሆነ አንድ ነገር እንመለከታለን። እሱ ምንድነው? ለምሳሌ ስልካችሁ ላይ ወይም ኮምፒውተር ላይ ጉግል ላይ ሄዳችሁ ሰርች ብታደርጉ የሚመጣላችሁ መልስ አሰልች ወይም በጣም ብዙ ይሆናል። ለመምረጥ ያዳግታችኋል ማለት ነው። እንደዚሁም ደግሞ የተለያዩ ኤአይ ቱሎችን ብቻ ተጠቅማችሁም ሰርች ብታደርጉ ብዙ የሚቀርባችሁ ነገር አለ። ሁለቱም አስታርቆ መሀል ላይ ያለ አለ። እሱን ነው የምንመለከተው። እንደ ምሳሌ እንዲሆናችሁ እዚህ ጋር አሁን አዲስ የስራ ማስታወቂያ ብዬ ሰርች አድርጌያለሁ። ተመልከቱ። አሁን ይመጣልን። ይሄ በኖርማል መንገድ ሰርች ስናደርገው ከፌስቡክ ከቴሌግራም የመሳሰሉት እንደዚህ አጠቃሎን የሚያመጣብን ከዚህ ውስጥ ነው የምንመርጠው ማለት ነው። ገና ገብተን እያንዳንዱ ነገር ደግሞ ከፍተን እዚህ ጋር ግን ተመልከቱት የስራ ማስታወቂያ ያልኩት። ከዛ በኋላ እንደዚህ ራሱ ከየተለያዩ ሊንኮች አንብቦ ያመጣልኛል። እዚህ ጋር የምፈልገው ነገር ካለ ደግሞ እዚህ ጋር መጠየቅ እችላለሁ። ለምሳሌ ሴልስ ከሆንኩኝ ወይም በሴልስ ዘርፍ እየፈለግኩ ከሆነ ሴልስ ላይ የወጣ ብቻ ብለው መርጦ ያመጣልኛል ማለት ነው። በተመሳሳይ እዚህ ጋር ስለ ኮምፒውተር ማወቅ ፈልጌ ለምሳሌ ዋትስ ኮምፒውተር አልኩት። አንድ እዚህ ጋር ያመጣልኝ። እዚህ ጋር ደግሞ ሌላ አለ። በጣም ብዙ ሊንኮች ናቸው እንደምታዩቸው ያሉት። እዚህ ጋር ደግሞ ተመልከቱት ያለቀለት ነው ማለት ነው። ከዛ ይሄንን ቀጥታ ኮፒ ማድረግ ይቻላል። ወደ ማይክሮሶፍት ወርድ ወደ ፈለጋችሁት መላክ ትችላላችሁ። እዚህ ጋርም ገብታችሁ የተለያዩ ትዕዛዞችን ማዘዝ ይቻላል ማለት ነው። ስለዚህ በዋናነት የምንመለከተው ኖርማል ሰርች ማድረጊያውና ኤአይ ሞዱን ስንጠቀም ያለውን ለውጥ በደንብ አሳያችኋለሁ። ከመጀመሪያችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በዋናነት የምናየው ትራዲሽናል ጉግል የምናደርግበት አለ ወይም ሰርች የምናደርግበት የድሮ፣ አሁን ላይ ደግሞ ኤአይ ሞድ አለ ማለት ነው። አንዱ ከአንዱ የሚሻልበት የተለያየ መንገድ አለ። እያንዳንዱን አሳያችኋለሁ። ለምሳሌ በፊት የተለመደው ወይም እዚህ ጋር ሰርች እያደረግን የምንጠቀምበት አንደኛ እኛ የምንፈልገውን ነገር ታይፕ እናደርጋለን። ከዛ በኋላ ጉግል የሚሰጠን በብዛት የተለያዩ ሊንኮች ያሉበትን ይሰጠናል። እዛ ውስጥ ገብተን ነው መረጃዎችን የምናገኘው። ስለዚህ እያንዳንዷን ነገር ክሊክ እያደረግን መልሶችን መፈለግ ይኖርብናል ማለት ነው። ስለዚህ በጣም ብዙ ጊዜ ባክንብናል። እያንዳንዱን ነገርም ማንበብ አለብን ማለት ነው። ኤአይ ሞዱን ከተጠቀምን ደግሞ በጣም ብዙ ጥቅሞች አሉት። ለምሳሌ ከጄሚናይ ጋር ነው በቀጥታ የሚሰራው ማለት ነው። ስለዚህ ሰርች ስታደርጉ ቀጥታ ጄሚናይ ጋር ይወስዳቸዋል። ወይም የጄሚናይ ሰርች ማድረጊያ ዋናው ጄሚናይ ሳይሆን ሰርች ማድረጊያ ጄሚናይ ለብቻው አለ፣ አሳያችኋለሁ እሱ። ስለዚህ የምታወሩት ልክ ሰርች ማድረግ ብቻ ሳይሆን እንደ ማውራት ነው ማለት ነው። መልስ ከሰጣችሁ በኋላ እዛው እንዲያስተካክልላችሁ ማድረግ ይቻላል ማለት ነው። እንደዚሁም ደግሞ ሁሉንም ሊንኮች ማንበብኛ አይጠበቅብን፣ ኤአዩ ራሱ ያነባቸዋል። ከዛ በኋላ መልሶችን ይሰጠናል ማለት ነው። ስለዚህ የሚሰጠን ዳይሬክት ቀጥታ የሆነ እንደዚሁም ደግሞ ክሊን የሆነ መልስ እናገኛለን ማለት ነው። ስለዚህ አጠቃቀሙን ላሳያችሁና ወደዚህ እንመለሳለን። እዚህ ጋር ያሉትን ላጥፋላችሁና ቀነስ እንዴ። አሁን ተመልከቱት። እዚህ ጋር ሰርች ማድረግ እንችላለን፣ እዚህ ጋር ማድረግ እንችላለን። አዲስ የስራ ማስታወቂያ ይሄው እንዳልኳችሁ እዚህ ላይ ነው ሰርች የተደረገው። ለምሳሌ ይሄን ከፈለኩኝ እዚህ ነው ክሊክ የማደርገው። ነገር ግን ይሄንኑ ጥያቄ ልውሰደውና ኮፒ አድርጌ ምን ማድረግ እንችላለን? እዚህ ጋር ኤአይ ሞድ የሚል አለ። ይሄን ተመልከቱት። ወደዚህ በቀጥታ ያመጣችኋል ማለት ነው። ከዛ እዚህ ጋር ሰጀስት ያደርጋችኋል የተለያዩ ጥያቄዎችን ምንም ስላልጠየቅ ነው። ለምሳሌ ፔስት ላድርግለት አዲስ የስራ ማስታወቂያ ብየዋለሁ። ከዛ እዚህ ጋር ልላከው። አሁን ሊንኮቹን እኔ ማንበብ አይጠበቅብኝም። ተመልከቷቸው። ሶርሶቹ እነዚህ ናቸው። ከነዚህ ሳይቶች አንብቤ ነው ያመጣውልህ ብሎ ከሁሉም እዚህ ጋር አምጥቶልኛል ማለት ነው። እንደምትመለከቱት ጥንቅቅ አድርጎ። ከዛ ደግሞ ይጠይቃቸዋል። ምን አይነት ነው የምትፈልጉት? የተመረቃችሁበት ትምህርት መስክ እያለ ይቀጥላል። ለምሳሌ ነው የፈለኩት ሴልስ ከሆነ ሴልስ ብዬ ልላክለት። እዚህ ጋር በሴልስ ዘርፍ ስራዎችን ያውጣልኝ እና እዚህ ጋር ልላክለት። ተመልከቱት። ከሴልስ ጋር የተገናኙ ስራዎች በአጠቃላይ እዚህ ጋር ይመጣሉ። የሽያጭ ስራዎች እዚህኛው ጋር ቢሆን ግን አንደኛው ላይ ክሊክ ብታደርጉ ወደ ፌስቡክ ነው የሚወስዳችሁ። ይሄ ወደ ቴሌግራም ወደ መሳሰሉት ነው እንጂ እንደዚህ ጥንቅቅ ብሎ አይመጣላችሁም ማለት ነው። ለምሳሌ ደግሞ ልምድ የማይጠይቅ ስራ ፈልጌ ከሆነ ልምድ የማይጠይቅ አልኩት ልላክለት። አሁንም ራሱ ነው የሚያነበው ምንም ልምድ የማይጠይቅ ማለት ነው። ኢንትሪ ሌቭል ይላል እዚህ ጋር እንደምታዩት የቅርብ ጊዜ ክፍት ስራዎች ብሎ በ0 ዓመት የወጡትን እዚህ ጋር እየፈለገልኝ ይገኛል ማለት ነው። ይዋቸው እኔ አሁን የስራ እንትን ያመጣውላችሁ እንደ ምሳሌ ነው። እናንተ ማንኛውንም ነገር ሰርች ማድረግ ትችላላችሁ። ከዛ በኋላ ለምሳሌ ደግሞ ይሄንን ዘግተነው ብንወጣ ሌላ ጊዜ ብንመጣ እነዚህ ላናገኛቸው እንችላለን። ይሄ ግን ይቀመጣል። እዚህ ጋር ተመልከቱት። ለምሳሌ ይሄን ብትነኩት ይዘረጋል። አዲስ የስራ ማስታወቂያ የሚለው እዚህ ጋር ተቀምጧል ማለት ነው። ልክ ጄሚናይ የመሳሰሉትን ስንጠቀም እንዳለው ይሄም የጄሚናይ አካል ስለሆነ ማለት ነው። ስለዚህ እዚህ ጋር መታችሁ ሼር ማድረግ ይቻላል። ዲሌት ካልፈልጋችሁ ማጥፋት ይቻላል። ዘግታችሁ ብትወጡ ግን ሌላ ጊዜ ታገኙታላችሁ። ለምሳሌ ዘጋሁት። አሁን እዚህ ጋር እንደ አዲስ ብመጣና ኤአይ ሞድ የሚለውን ብነካ ሰርች አድርጌው የነበርኩት ነገር እዚህ ጋር ይቀመጥልኛል። ምንም የሚጠፋብኝ ነገር አይኖርም ማለት ነው። መረጃዎቹን እዚሁ አገኛቸዋለሁ። አዲስ ሰርች ማድረግ ከፈለጋችሁ ደግሞ ኒው ትሬድ የሚለውን ይሄን መንካት ይቻላል። ከዛ በኋላ አሁንም እዚህ ጋር አዲስ ነገር ሰርች ማድረግ እንችላለን። ለምሳሌ ዋትስ ኮምፒውተር ቅድም ጠይቀው የነበረውን
ልጠይቅና ላሳያችሁ። ዋትስ ኮምፒውተር እዚህ ጋር ላክለት። እንዳልኳችሁ ኖርማል ኤአይ ከመጠቀም ምን እንደሚለየው አሳያችኋለሁ። ይሁት እንደዚህ ያመጣልኝ። እዚህ ጋርም ይሄንን ጥያቄ ወስደን ብንጠይቀው ይሄን አመጣ። ከዛ ግን ተመልክቷቸዋል ሊንኮች ናቸው የተለያዩ ይሄ ዊኪፒዲያ፣ ከዛ ደግሞ እዚህ ጋር ሌላ ቦታ የሚወስደን ቪዲዮዎች የመሳሰሉትን ቀያይጦ ነው የሚያመጣው። እንደገና ደግሞ ለመጠየቅም አይመቸንም። እንደዚህ አድርግልን ምናምን ብለን ለማዘዝ እዚህ ውስጥ ነው ግዴታ መጻፍ ያለብን። ካበዛንበት ደግሞ ግራ ይገባዋል ማለት ነው። እዚኛው ጋር ከሆነ ግን መልሱ እንደምታዩት መጥቷል። ለምሳሌ በ5 ፓራግራፍ እንዲጨርስልኝ ከፈለኩኝ ፑት ኢን 5 ፓራግራፍ ልበለው። ለምሳሌ 5 ፓራግራፍ ነው የፈለኩት ብለው 5 ፓራግራፍ ያደርግልኛል። ይዋቸውን 5 ፓራግራፍ እንደዚህ ጥንቅቅ ብሎ መጣልኝ። ከዛ ይሄንን ኮፒ ማድረግ እችላለሁ ማለት ነው። ሼር ማድረግ ካስፈለገ እዚህ ጋር አለ። ይሄን ነክታችሁ ደግሞ ቀጥታ ለምሳሌ ወደ ወርድ ፋይል መላክ ከፈለጋችሁ ኤክስፖርቱ ዶክ ፋይል ብትሉት ወይም ወደ ዶክ ይቀይረዋል። ሴቭ ልበለው። ኤክስፖርት እያደረገው ነው እንደምታዩት እዚህ ጋር ጨረሰ። ኦፕን እንለዋለን። ከዛ እዚህ ጋር መተን ስለዚህ ሰርች ያደረግነው ነገር እንደዚህ ጥንቅቅ ብሎ ተሰራለን። ከዛ ይሄንን ዳውንሎድ ማድረግ የፈለጋችሁትን ነገር ማድረግ ይቻላል። ለምሳሌ ዳውንሎድ ላድርግ። ዳውንሎድ ለማድረግ ፋይል የሚል አለ እዚህ ጋር ፋይል ዳውንሎድ በምትፈልጉት ፎርማት ፒዲኤፍ ከፈለጋችሁ ፒዲኤፍ፣ ሌላም ነገር ማድረግ ትችላላችሁ። የተለያዩ አማራጭ ስላለው ለምሳሌ በማይክሮሶፍት ወርድ ላድርገው። ማይክሮሶፍት ወርድ ዳውንሎድ ሆነ ይኸውና። ከዛ እዚህ ጋር መክፈት ወይም ያለበትን ለማወቅ ሾው ኢን ፎልደር የሚለውን መንካት ይቻላል። ይኸውና ልክፈተው። ኢኔብል ኤዲቲንግ ኤዲት ማድረግ ከፈለጋችሁ ከዛ ሰርች ያደረግነው ነገር እንደምታዩት በዚህ መንገድ ተጠናቆ መጣልን ማለት ነው። ስለዚህ ሌላም ሰርች የሚደረግ ነገር ካላችሁ እንደዚህ ማድረግ ይቻላል። ለምሳሌ ደግሞ ይሄንኑ ፓወርፖይንት ያዘጋጅልኝ ክሬት ፒፒቲ ልበለው ወይም ፓወርፖይንት እዚህ ጋር ለላከው። ከዛ ይሁት በፓወርፖይንት መልክ እንደዚህ ተቀምጧል። እነዚህን እየወሰድን ኮፒ ፔስት ማድረግ ይቻላል። ከፈለግን ደግሞ ጄሚናይ ላይ ዳይሬክትም ጀነሬት ማድረግ ይቻላል ማለት ነው። አሁንም መተን እዚህ ጋር ቼክ ብናደርገው ተቀምጦ እናገኘዋለን። እዚህ ጋር ኤአይ ሞዱን መቀየር ይቻላል። ይሄን ነክታችሁ ለምሳሌ ፋስት አለ፣ ፕሮ አለላችሁ፣ ጄሚናይ ስሪ መሳሰሉት አሉ። እያቀያየራችሁ መጠቀም ትችላላችሁ። እንደገና ደግሞ ኒው እንበለውና ፋይሎችን አታች ማድረግም ይቻላል። እዚህ ጋር መታችሁ ለምሳሌ ነክታችሁ አፕሎድ ኢሜጅ ኢሜጆችን ጭናችሁ ስለሱ ማብራሪያ እንዲሰጣችሁ ማድረግ ይቻላል። ለምሳሌ ኖርማሉ ላይ ይሄን ላጥፋውና ኖርማሉ እዚህ ጋር መተን ፎቶ እዚህ ጋር መጫን ትችላላችሁ። ነገር ግን የዚህኛው አማራጭ በጣም የተሻለ ነው። ፎቶዎችን መጫን፣ ፋይሎችን አታች ማድረግ ይቻላል። ኢሜጆችን ክሬት ያደርግላችኋል። እዚሁ ሰርች ማድረጊያው ላይ ካንቫስ ፊቸር አለው። ካንቫስ ማለት ኤዲት ማድረግ ትችላላችሁ እዚሁ ማለት ነው። ለምሳሌ ካንቫስ የሚለውን ብትነቁት ከዛ በኋላ ለምሳሌ አቲስ ኤአይ ልበለውና ኢንተር ልበለው ካንቫስ ፊቸር ይመጣልኛል። እዚህ ጋር የሚያመጣውን ኤዲት ማድረግ እንችላለን። ሁለት ቦታ ያደርግልናል ማለት ነው። ካንቫስ ፊቸር ነው። ጂሚኒ አጠቃቀም የሰራውላችሁ ቪዲዮ ላይም አለላችሁ፣ ተመልከቱት። እዚህ ጋርም አለ። ካንቫስ ፊቸሩ ደግሞ እዚህ ጋር አለ ማለት ነው። ማሻሻል የምትፈልጉት ነገር ካለ እዚህ ጋር ማሻሻል ይቻላል። ለምሳሌ ይህንን ወደ አማርኛ እንዲቀይረው ከፈለኩኝ ኢን አምሃሪክ ልበለው ልላክለት ኢንተር ወይም ቀስቱን መንካት ትችላላችሁ። ይህን ኤዲት አድርጎ ራሱ ወደ አማርኛ ይቀየርልኛል። አሁን ተመልከቱት እየተቀየረ ነው። ሰው ሰራሽ አስተውሎት ብሎ ከዛ ይህም ኤዲት ይደረጋል። ይሁት ሙሉ ነው ባንዴ የቀየረልኝ። ከዛ ይህንንም ከፈለኩት እዚህ ጋር መጥቼ ክሊክ ኤክስፖርቱ ዶክ ፋይል መውሰድ ይቻላል። ይህንን መንካት ኤክስፖርት እያደረገው ነው። በጣም ፈጣን ነው። ኦፕን እንበለው እዚህ ጋር ይሁት። ሊንኮቹን ካልፈለጋችሁ ማስቀረት ይቻላል። ዳውንሎድ ለማድረግ ደግሞ እዚህ ጋር ፋይል ከዛ ዳውንሎድ። ለምሳሌ ቅድም ወርድ ፋይል ስላደረግነው አሁን ደግሞ ፒዲኤፍ ከፈለግን ፒዲኤፍ ይኸውና ፒዲኤፍ ፋይላችን እዚሁ እንክፈተው። ለምሳሌ ዳይሬክት ተመልከተው እንደዚህ የሚያምር አይነት ፒዲኤፍ አገኘም ማለት ነው። አሁንም እንምጣና እንንካው። ሌሎች ጥያቄዎችንም እንጠይቀዋለን። ወደ ስላይዳችን እንመለስና ስለዚህ ኤአይ ሞድን መጠቀማችን እንደምታዩት አንደኛ ሰዓት በጣም ነው የሚቆጥብላችሁ ማለት ነው። ምክንያቱም ኦልድ ወይም ደግሞ በፊት ሰርች የምናደርግበት አብዛኞቹ እንዳልኳችሁ ሊንኮች ናቸው። ሁሉንም ማንበብኛ ይኖርብናል ማለት ነው። ነገር ግን ኤአይ ሞዱን ብንጠቀም ሰመሪ ወይም ያለቀላቸውን ይሰጣችኋል። እናንተ እንደፈለጋችሁ ማዘዝ ትችላላችሁ ማለት ነው። ኤአይ ነው የሚያነብላችሁ ወይም አንብቦ ሊንኮቹ ያለቀለት መረጃ ነው ለእናንተ የሚሰጣችሁ። ሌላው ደግሞ ፎሎ አፕ ማድረግ እንችላለን። ጥያቄዎችን መጠየቅ እንችላለን እየተከተልን ማለት ነው። የበፊቱ አሁን አንዴ ሰርች ታደርጋላችሁ ተመልሳችሁ ስትመጡ ይረሳዋል። እንደገና ነው የሚጀምሩት ማለት ነው። እንደምታዩት አዲስ ነው ሰርች ማድረጊያ የሚጠይቀን። ኤአይ ሞድ ከሆነ ግን በፈለጋችሁ ሰዓት ብትገቡ ከዛው መቀጠል ትችላላችሁ ማለት ነው። እንደዚሁም ደግሞ ጥያቄዎችን መጠየቅ ትችላላችሁ። ቅድም እንዳልኳችሁ ለምሳሌ ከረዘመ አሳጠረው፣ ካጠረ ደግሞ አስረዝሞ እያላችሁ ማዘዝ ይቻላል።
ሌላው ደግሞ ኮምፕሌክስ ፕላን ላይ ብንመለከታቸው ኤአይ ሞዱ በጣም የተሻለ ነው። ኦልድ ሰርች ለምሳሌ በፊት ሰርች የምናደርግበት ጥልቀት ያላቸውን ጥያቄዎችን ለመስራት ይቸገራል ማለት ነው። ኤአይ ሞድ ከሆነ ግን በጣም በቀላሉ መስራት ይችላል። ቴብሎችን እንደዚሁም ደግሞ ሊስቶች፣ ፕላን የመሳሰሉትን ሁሉ እንዲያወጣላችሁ ማዘዝ ይቻላል ማለት ነው። ትራቭል ፕላን፣ ስተዲ ስኬጁል ሊሆን ይችላል፣ ፕሮዳክት ቴብል፣ እነዚህ የመሳሰሉትን በቀጥታ ይሰራልናል ማለት ነው ኤአይ ሞዱ። ስለዚህ ትራዲሽናል ሰርቹ እዚጋ እንደምትመለከቱት ሊንኮችን ከፈለጋችሁ እና ፈጣን ፊት ለፊት ላይ ያሉ ነገሮችን ብቻ ከፈለጋችሁ ልትጠቀሙበት ትችላላችሁ። ኤአይ ሞዱ ግን እዚጋ እንደምትመለከቱት እንደ አንሰር ኤንጂን ልትቆጥሩ ትችላላችሁ ማለት ነው። ስለዚህ ማንኛውም ጉዳይ ላይ ሶሉሽን ይሰጣችኋል። ስለዚህ የትኛውን መቼ መጠቀም እንዳለባችሁ ካወቃችሁና ሁለቱንም መጠቀም ከቻላችሁ ፈጣን ትሆናላችሁ። ሌላው ግን አሁን የብዙዎቻችሁ ጥያቄ የሚሆነው ለምሳሌ ቀጥታ ሰርች ከምናደርግ ወይም ደግሞ ወደ ጄሚናይ ወይም ወደ ኤአይ የሚወስደን ከሆነ ቀጥታ ራሱን ኤአይ ለምን አንጠቀምም የሚል ጥያቄ ሊነሳ ይችላል ማለት ነው። ስለዚህ ሁለቱም ጋር ልዩነቶች አሉ። ጄሚናይ እና ወይም ሌሎች ኤአይ እና ቀጥታ ደግሞ ጉግል ሰርች ማድረጊያው ኤአይ ጋር። አንደኛው ምንድን ነው ጉግል ሰርች የምናደርግበት ወይም ኤአይ ሞዱ እዚጋ እንደምትመለከቱ ልክ እንደ ስማርት ዌብ ሰርቸር ልትቆጥሩ ትችላላችሁ። ሰርች የሚያደርገው እንዳለ ከዌብሳይቶች ነው፣ ነገር ግን እነዛን አደራጅቶ ነው የሚያቀርብላችሁ ማለት ነው። ስለዚህ ዌብሳይት ላይ ያሉ የተለያዩ ሊንኮች አሉ፣ እነዛን ራሱ አንብቦ ሰመራይዝ አድርጎ ያመጣላችኋል። ስለዚህ ምንጩ ምንድን ነው ማለት ነው ዌብሳይት ላይ የተለቀቁ አዳዲስ መረጃዎች ሁሉ አሉት ማለት ነው። ስለዚህ እነሱን ነው አንብቦ ሰመራይዝ የሚያደርግላችሁ። ስለዚህ የምንጠቀመው እንደምታዩት ፋክቶችን ስትፈልጉ ቼክ ለማድረግ አዳዲስ ኒውስ የመሳሰሉትን አሁን ላይ ያሉ ነገሮችን ሰርች ለማድረግ ስትፈልጉ ጉግል ሰርች ወይም ኤአይ ሞዱን መጠቀም ይቻላል ማለት ነው። ነገር ግን ጄሚናይ ወይም ሌሎች ኤአይዎችን ደግሞ የምንጠቀመው ቀጥታ ቻትጂፒቲም ሊሆን ይችላል። እነሱን ደግሞ የምንጠቀመው ለተለያዩ ክሬቲቭ እንደዚሁም ደግሞ እንደ ፐርሰናል አሲስታንት መጠቀም ከፈለግን ይሆናል ማለት ነው። እነዚህ የሚሰሩት ደግሞ ምንድነው በብዛት ከሌላ ቦታ ሰርች አድርገው ሳይሆን መጀመሪያውን እነሱ የሰለጠኑ ናቸው። ስለዚህ ከተማሩት ነው ለእኛ ምክር ወይም መልሶችን የሚሰጡ ማለት ነው። ስለዚህ ለውጡ ይሄኛው ነው። ጉግል ሰርች ከሆነ ከኦንላይን ነው ሰርች የሚያደርገው፣ ከዛ እነዛን አንብቦ ሰመራይዝ አድርጎ ለእኛ ያቀርባል። እነዚህ ግን ብቻቸውን የቆሙትን ጄሚናይ፣ ቻትጂፒቲ የመሳሰሉትን ደግሞ ብጠይቁ እነሱ ከሰለጠኑበት አንጻር ነው መልስ የሚሰጧችሁ ማለት ነው። ዌብሳይት ፊቸርም አላቸው፣ ነገር ግን ይሄኛው ቀጥታ መጠቀም ስለሚቻል ነው። ስለዚህ የተለያዩ ኢሲዎችን ለመጻፍ ኢሜል ለመጻፍ ኮድ ለመሳሰሉት ነገሮች ብቻቸውን ያሉትን ወይም እነ ጄሚናይ እነ ቻትጂፒቲ መጠቀም ይቻላል ማለት ነው። ለምሳሌ ደግሞ አሁን ቀለል ያለ ነገር ግን አንድ አይነት ጥያቄዎችን ልጠይቃቸው። ለምሳሌ ተስፋ ለመቁረጥ በእንግሊዝኛ ምንድን ነው ብዬ ልጠይቀው። ኖርማል ሰርች ማድረጊያው ጋር ላሳያችሁ። ከዛ ይሁት ተስፋ፣ ከዛ ደግሞ መቁረጥ፣ እንደዚህ እየነጣጠለ ነው። በደንብ ላይረዳላችሁ ይችላል ማለት ነው። እንደዚህ እንደምታዩት አሁን ዝቅ እያደረጋችሁ ብትመለከቱት ከተለያዩ ቦታ ነው የሚያመጣው። ቀጥታ ደግሞ ይህንኑ ኤአይ ሞዱ ላይ ልጠይቀው። እዚህ ጋር ልምጣና ላክለት እዚህ ጋር፣ ከዛ ሴንድ እንበለው። አሁን ይሄኛው ምንድን ነበር እያደረገንልን የነበረው? ተስፋ፣ ከዛ መቁረጥ። እነዚህ ኪወርዶችን ነው በብዛት የሚይዘው ይሄ ኖርማል ሰርች ማድረጊያው። ከዛ በነዛ መሰረት ነው የሚሰራው። ይህኛው ግን ቀጥተኛ የጠየቅ ነው። ለምሳሌ ተስፋ አለመቁረጥ የሚለው ሀረግ እንደሆነም እየነገረን ነው እዚህ ጋር። ከዛ በኋላ እዚህ ጋር ትምህርት እየሰጠን ወይም ዝርዝሮችን እየሰጠን ነው ማለት ነው። ከዛ መልሰን ደግሞ እዚህ ጋር በአጭሩ ቅድም ስላችሁ እንደነበረው ማድረግ ትችላላችሁ። ለምሳሌ በአጭሩ መልስልኝ ብለው በጣም አጥር አድርጎ ያመጣልኛል። እንደምትመለከቱት እንደዚህ ያመጣልኝ። እዚህ ጋር ግን ይህን ማድረግ አልችልም ማለት ነው። አሁንም እዚህ ጋር እየመጣችሁ አዳዲስ ጥያቄዎች ካሏችሁ መጠየቅ ይቻላል። ማውራት ትችላላችሁ። የነክታችሁ በድምጻችሁ መነጋገር ትችላላችሁ። ኢሜጆችን ክሬት ማድረግ ይቻላል። ለምሳሌ ይሄኛውን ብንነካው ምክንያቱም የጄሚናይ ስለሆነ ናኖ ባናናም ስላለው ማለት ነው። ለምሳሌ ቡና የምታፈላ ኢትዮጵያዊት ልበለው፣ ፎቶ ስለሆነ ይገባዋል። ፎቶ ምናምን ብዬ ባልጨምርለትም ከዛ እዚህ ጋር ብልካው ያመጣልኛል። ስለዚህ ሰርች ከማድረግ በተጨማሪም እንደዚህ ፎቶ የመሳሰሉትን ነገሮች ጀነሬት ማድረግም ይቻላል ማለት ነው። እዚህ ላይ ተመልከቱት። ቡና የምታፈላ ኢትዮጵያዊት እንደዚህ አመጣልኝ። እዚህ ጋር ለመልሳችሁና አሁንም ደግሞ እናንተ ፋይል አላችሁ፣ ከፋይላችሁ ጋር የሚመሳሰል ሌላ ፋይል ኦንላይን ላይ ልትፈልጉ ትችላላችሁ። ይህን ነክታችሁ ፋይሉን አፕሎድ ማድረግ ይቻላል። ኢሜጁን ሊሆን ይችላል ወይም አፕሎድ ፋይል የሚለውን ልንካው። ለምሳሌ እንፈልግና ይህንንም መጠቀም እንችላለን። ሰው ሰራሽ አስተውሎት ቅድም ጀነሬት ያደረግነው ልጫንለት። ከዛ አሁን ስለዚህ ፒዲኤፍ ብጠይቀው ወይም ስለዚህ ፋይል አሁን የተለያዩ ዌብሳይቶች ላይ ያሉትን ጨምሮ ያመጣልኛል ማለት ነው። ለምሳሌ ሰመራይዝ አልኩት ብልክለት፣ ይሁት እንደዚህ ሰመራይዝ አድርጎ ያቀርብልኛል። ከዛ ይህንንም ዳውንሎድ ማድረግ የመሳሰሉትን ነገሮች ማድረግ ይቻላል ማለት ነው። አሁን ስራዎቻችንን እንዳለ እዚህ ጋር ተቀምጠውልናል። ሁሉንም ማጥፋት ከፈለጋችሁ ደግሞ እዚህ ጋር መታችሁ ዲሌት ማድረግ ይቻላል ማለት ነው። ስለዚህ እናንተ እያፈራረቃችሁ ይህንንም ኤአይ ሞዱንም መጠቀም ትችላላችሁ። ቪዲዮ ከተመቻችሁና በቀጣይም ሌላ ቪዲዮዎችን ስላላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።